በነገራችን ላይ አይገመቴው ዶናልድ ትራምፕ ድንገት ከፈቀዱላችሁ ድርስ ያለውን የጀቱን የመሸጫ ዋጋ እንንገራችሁ። F-35A ኮንቬንሽናል $80 ሚሊዮን፣ F-35B ስቶቭል የሚባለው ደግሞ ከ110 እስከ $115 ሚሊዮን የመሸጫ ዋጋቸው ሲሆን የለም እኔ ሶስተኛውን ቫሪያንት F-35C ካሪየር ቫሪያንት ነው መግዛት ያማረኝ ካላችሁ ደግሞ $110 ሚሊዮን ከፍላችሁ ነጩ ቤት አሊያም ዱባይ የፍንጥር መባባል እንደምትችሉ ስንነግራችሁ በታላቅ ደስታ ነው። ሰው ከታሪክ የተማረው ብቸኛው ትምህርት ከታሪክ መማር አለመቻሉን ነው እንዲሉም ዓለማችን ከአንድም ሁለት ዋና ዋና ጦርነቶችን ብታሳልፍም ስፍር ቁጥር የሌላቸውን አካባቢያዊ ውረድ እንውረድ ቁመት መለካካቶችን በታሪክ መዝገቧ ብታሰፍራቸውም ዳሩ ዳግም ጦርነት ውስጥ እንዳትገባ ዋስትና የላትም። አሊያም አውቆ የተኛን ቢቀሰቅሱት አይሰማምን ገንዘብ አድርጋዋለች። አሁን የትኛውም ጫፍ ላይ የሚገኙ መንግስታት ከጦርነት ዳፋ ጥቂት እርምጃዎች ብቻ ፈቀቅ ቢሉ ነው አንዱ ቤት የተቀጣጠለ እሳት ጎረቤትንም ሳይበላ እንዳያበቃም እናውቃለን። በሚያሳዝን ሁኔታ ደግሞ ቁጥራቸው ጥቂት ነው የማይባሉ መንግስታት ጦር ቢዘምትባቸው ጉልበተኛ ቢገላምጣቸው አይደለም ድል የሚነሱበት ጦር የሚመክቱበት ጋሻ እንኳን የላቸውም። ይህ በዓለማችን ግንባር ላይ በደማቁ የተጻፈ ደማቅ ሐቅ ነው። ሆኖም ግን እንደ አሜሪካ ላሉ ኃያል መንግስታት ድንገቴ ውረድ እንውረድ ቢያጋጥማቸው ሰርገኛ መጣ በርበሬ ቀንጥሱ ብለው ጸጉራቸውን ሲነጩ በተስፋ መቁረጥ አንገታቸውን ሲሰብሩ አይገኙም። የሚጠበቅባቸው እንደ F-35 ያሉ እጅግ የረቀቁ ተዋጊ ጀቶቻቸውን ወደ ማኮብኮቢያቸው ገፋ ማድረግ ብቻ ነው። ከዚያ በኋላ ያለው ሥራ ሞት ጠምቀው የሚከንፉት የፓይለቱና የጀቱ ሥራ መሆኑ ነው። ከሰሞኑ ደግሞ ይህን በአሜሪካ አጋሮችና በኔቶ አባል አገራት እጅ ብቻ የሚገኘውን ወሳኝ ተዋጊ ጀት ሳውዲ አረቢያ ከአሜሪካ በግዢ ለማግኘት እየተሟሟተች ነው። ዘገባዎች እንደሚያሳዩት ሳውዲ ለመግዛት ያቀረበችው ብዛት 48 ቢሆንም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ሳውዲ እነዚህን ተዋጊ ጀቶች ካገኘች የእስራኤል በቀጠናው ላይ ያላትን በተለይም የአየር ላይ ብልጫ እንድትነጠቅ ያደርጋል በማለት በጽኑ ተቃውመዋል። እንደሚታወቀው አሜሪካ በእስራኤል ላይ የምትከተለው የውጭ ጉዳይ ፖሊሲ ከጎረቤቷ የበለጠ ጉልበታም ሆና እንድትቆይ ማድረግ ነው። አንዳንድ ዘገባዎችም ምናልባት ሽያጩ ላይ ሊደረግ ይችላል፣ ከተደረገም የጀቶቹ አቅም እንዲቀንስ ሊደረግ ይችላል የሚል መላምት አቅርበዋል። ውድ ቤተሰቦቻችን ይህን በአንድ ሞተርና በአንድ ፓይለት የሚምዘገዘገውን ጀት ከጎማው ተነስታችሁ ወደ ላይ ቁመቱን ብትለኩ 4.38 ሜትር ይደርሳል። 15.7 ሜትር የሚረዝመው ሽንጡ ላይ ደግሞ 6.86 ሜትሮች የሚረዝመው ክንፉ ይገኛል። ክብደቱ ደግሞ 31756 ኪሎ ግራም ይደርሳል ነው የሚባለው። በእርግጥ ጀቱ 3 አይነት ቫሪየንቶች አሉት። የመጀመሪያው መደበኛ ነው የሚባለው F-35A ኮንቬንሽናል፣ ሁለተኛው F-35B ስቶቭል እንዲሁም ከመርከብ ላይ መነሳት ይችላል የሚባለው F-35C ካሪየር ቫሪያንት ነው። በአሜሪካና በአጋሮቿ እጅ የሚገኘው F-35A ኮንቬንሽናል የሚባለው የጀቱ አይነት ልክ እንደ ሌሎች ተዋጊ ጀቶች ሁሉ ረዘም ያለ መንደርደሪያ የሚያስፈልገው ሲሆን በአንድ ጊዜ ሙሉ ነዳጅ 1931 ኪሎ ሜትሮችን ማካለል ይችላል። F-35B ስቶቭል የሚባለውን ቫሪያንት የሚጠቀሙት በዋናነት የአሜሪካ ባህር ኃይል፣ ዩኬ፣ ጣሊያንና ጃፓን ናቸው። ጀቱን ለየት ከሚያደርጉት ነገሮች መካከል አጭር የመንደርደሪያ ርቀት መፈለጉና ቨርቲካሊ ማረፍ መቻሉ ነው።
1448 ኪሎ ሜትር ሆኖ በተመዘገበው የሽፋን ርቀቱ ግን ከሁለቱም አይነት ጀቶች ያነሰ ሆኖ እናገኘዋለን። ከአውሮፕላን ተሸካሚዎች ላይ ካትፑል በሚባል ኤሌክትሮማግኔቲክ ሲስተም ተወንጭፎ የሚነሳው F-35 ካሪየር ቫሪያንት ደግሞ 1931 ኪሎ ሜትር የበረራ ርቀትና በአንጻራዊነት ተለቅ ያለ ክንፍ አለው። ታዲያ መካሪ ጓደኛውን ውሻ በልቶበት እስቲ ቆይ ጉዳያችሁን አንደዜ ሰከን ብለን እንመልከተው የሚል ሽማግሌ አጥቶ ከአሜሪካ አየር ኃይል ጋር ይዋጣልን የሚል ባላጋራ ቢገኝ F-35 በሰዓት 1200 ኪሎ ሜትሮችን ሲከንፍ ሄዶ በርቀት መቆጣጠሪያ ለሚመሩ ክፉ ቦምቦች አሊያም ለአየር ላይ ውጊያ የሚያገለግሉ ሚሳኤሎች ሲሳይ ያደርገዋል። በርግጥም ውረድ እንውረድ በዚህ እጅግ የረቀቀ ተዋጊ ጀት ፊት ለእራት ሲያስቡን ለቁርስ አደረስናቸው አይነት ነውና ከዘመቻ በፊት ቢቻል 50 ጊዜ ደጋግሞ ውሳኔን ማጤን ብልህነት ነው። በነገራችን ላይ አንዳንድ ሀያላን አገራት ሆን ብለው በአገራት የውስጥ ጉዳይ ጣልቃ በመግባት ጦርነትን ፈጥረው ትርፍ ለማጋበስ የሚችሉበትን ብቻ ሳይሆን የማይችሉትንም ጉድጓድ ሲምሱ ይገኛሉ። የዚህ እሳቤ ሰለባ ከሆኑት አገራት መካከል ኢራቅ፣ ሊቢያ፣ ሶሪያ፣ የመን፣ ሩዋንዳ፣ ኩባ፣ ኮንጎ፣ ሱዳን እንዲሁም ናይጄሪያን መጥቀስ እንችላለን። ግርግር ለሌባ ይመቸዋል እንዲሉ ለእነዚህ ሀያላን አገራት በሌሎች አገራት ጦርነት መቀስቀሱ ሽርሽር የሚያስወጣ ሰርግና ምላሽ ማለት ነው። የጦር መሳሪያዎች በየፈርጁ ይቸበቸባሉ። ይህ ደግሞ ለዜጎቻቸው በርካታ የሥራ ዕድሎችን መፍጠር፣ ለአገራቸው ኢኮኖሚ ዋልታና ማገር መሆን ያስችላቸዋል። ለምሳሌ አሜሪካ ይህን F-35 ተዋጊ ጀት ለማምረት እንዲሁ በደምሳሳው ከ254,000 በላይ ለሚሆኑ ዜጎቿ የሥራ ዕድል ፈጥራለች። ካናዳ፣ አውስትራሊያ፣ ኖርዌይ፣ ደቡብ ኮሪያ፣ ኔዘርላንድ፣ ጃፓን፣ እንግሊዝ፣ ጣሊያንና እስራኤል የተዋጊ ጀቱ ባለቤት ናቸው ከሚባሉት አገራት መካከል ጥቂቶቹ ናቸው። በነገራችን ላይ አይገመቴው ዶናልድ ትራምፕ ድንገት ከፈቀዱላችሁ ድርስ ያለውን የጀቱን የመሸጫ ዋጋ እንንገራችሁ። F-35A ኮንቬንሽናል $80 ሚሊዮን፣ F-35B ስቶቭል የሚባለው ደግሞ ከ110 እስከ 115 ሚሊዮን ዶላር የመሸጫ ዋጋቸው ሲሆን የለም እኔ ሶስተኛውን ቫሪያንት F-35C ካሪየር ቫሪያንት ነው መግዛት ያማረኝ ካላችሁ ደግሞ 110 ሚሊዮን ዶላር ከፍላችሁ ነጩ ቤት አሊያም ዱባይ የፍንጥር መባባል እንደምትችሉ ስንነግራችሁ በታላቅ ደስታ ነው። በሌሎች ዓለም አቀፍ ዜናዎችና ትንታኔዎች ዳግም እስክንገናኝ ቸር ያሰማን፣ ቸር እንቆይ።